ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ክፍል ደግሞ አርሰናሎች በጉጉት ስለሚጠብቁት የውድድር ዘመኑ ወሳኝና የመጨረሻው ምዕራፍ እንዲሁም ደግሞ ስለ ቡድኑ ተጫዋቾች የስነ ልቦና ዝግጅት የምንነግራችሁና የምናነሳ ይሆናል ማለት ነው። እንግዲህ አሁን የአርሰናል ተጫዋቾችና ደጋፊዎች ከሁሉም የበረታ ለሆነው የውድድር ማጠናቀቂያ ወቅት ወይም ደግሞ በእነሱ አጠራር ራኒን ተብሎ ለሚጠራው ወቅት የሚዘጋጁበት ጊዜ ላይ ደርሰናል። እንግዲህ አርሰናሎች ዓመቱን ሙሉ ሲለፉ፣ ዓመቱን ሙሉ ሲደክሙ፣ ጨዋታዎችን እያሸነፉ ሲደሰቱ፣ በጥቂት ጨዋታዎች ላይ ደግሞ ውጤት ሲጠፋ ሲያዝኑና ሲበሳጩ ከርመው ዓመቱን ሙሉ በተደሰቱባቸው ጨዋታዎች ላይ ግን የመጨረሻ ማሳረጊያው የሚሆነው ደግሞ ዋንጫ አሸንፎ ሲዝኑን መቋጨትና የውድድር ዓመቱን በዋንጫ ክብር አሸብርቆ በተጫዋቾች አንገት ላይ ሜዳሊያ ተጠልቆ ቀይና ነጭ ሪቫን ያለውን ዋንጫ ከፍ አድርገው ማንሳት በጉጉት የሚጠብቁት ትልቁ ጉዳይ ነው። አሁን እንግዲህ አርሰናሎች ለዚህ ለሲዝኑ የመጨረሻው ምዕራፍ ለወሳኙ ምዕራፍ የሚዘጋጁበት ወቅት ላይ እንገኛለን። ምናልባት አርሰናልን በመጀመሪያው ዓመት በሲዝኑ መጀመሪያ ላይ ባሳየው ፐርፎርማንስ አድንቀነዋል። ቦክሲንግ ዴይ ላይ ይወድቃል፣ አርሰናል ይንገዳገዳል ሲሉ ነበረ። በዛም አርሰናል አስደንቆናል። የውድድር ዓመቱ አጋማሽ ላይ አርሰናል አስደንቆናል። አሁንም ደግሞ ያንን አርሰናል ነው እየተመለከትን ያለ ነው። በፈረንጆቹ አቆጣጠር ከሴፕቴምበር 14 ጀምሮ አርሰናል የደረጃ ሰንጠረዡን ከተቆጣጠረበት ጊዜ አንስቶ አርሰናልን ከደረጃ ሰንጠረዡ የሚያወርደው ቡድን አልተገኘም። አርሰናል በጥንካሬው፣ አርሰናል በሚያስገርም ግስጋሴው ነው እየቀጠለ የሚገኘው። በቻምፒየንስ ሊግ ሩብ ፍጻሜ ላይ ደርሷል። ኤፍኤ ካፕ ደግሞ ወሳኝ ጨዋታውን ቅዳሜ ዕለት ከሳውዛምፕተን ጋር ያከናውናል ወደ ግማሽ ፍጻሜ ለማለፍ። ከኢንተርናሽናል ብሬክ በፊት ለአራት ዋንጫ እንጫወታለን፣ ለኳድራፕል እንጫወታለን የሚል ስሜት ነበራቸው። አሁን ከዛኛው የካራቦ ካፕ ሽንፈት በኋላ ደግሞ ኳድራፕልን ካንስል አድርገው አሁን ትሬብል ዊነር የሶስትዮሽ ዋንጫ ለማሳካት አሁን ደግሞ እንደ አዲስ ህልም ይዘው አርሰናሎች መንቀሳቀስ የጀመሩበት ወቅት ነው ማለት ነው። እንግዲህ በዛኛው ኢንተርናሽናል ብሬክ ከኢንተርናሽናል ብሬኩ በፊት ያ የአርሰናሎች የካራቦ ካፕ ሽንፈት፣ ያኛው ጫጫታ፣ ያኛው ብዙ ነገር በኢንተርናሽናል ብሬኩ ተውጧል። አርሰናሎችም ትንሽ ለመተንፈስና አዳዲስ ነገሮችን ለማሰብ ፋታ ያገኙበት ወቅት ነበረ። እንግዲህ በዓለም ዋንጫ የማጣሪያ ጨዋታዎች እንዲሁም ደግሞ በተለያዩ ወዳጅነት ጨዋታዎች ላይ የነበሩ ተጫዋቾች ነበሩ። ግን አብዛኞቹ ተጫዋቾች ደግሞ በጉዳት ምክንያት ተመልሰው የአርሰናልን ስብስብ ተቀላቅለዋል እና አሁን ይህ የውድድር ዓመት የማጠናቀቂያ ወቅት ደግሞ የጥንካሬያቸው መፈተኛ በትክክል አርሰናል ዓመቱ ሙሉ ለመጣበት ጉዞ እንደ ሽልማት ሊያገኝ ለተቃረበው ዋንጫ አርሰናል ተዘጋጅቷል የሚለውን ነገር በደንብ የምንመለከትበት ነው። እንግዲህ ቢያንስ ለ7 ሳምንታት አርሰናል ደግሞ የቻምፒየንስ ሊግ ፍጻሜ ላይ ከደረሰ ደግሞ ለ8 ሳምንታት የፕሪሚየር ሊጉ ጉዞ እስከሚጠናቀቅ ድረስ ልብን ሰቅሎ የሚያቆይ ከፍተኛ ውጣ ውረድ አርሰናል ይጠብቀዋል። ለዚህ ለከባዱ ፈተና ደግሞ ወገብን ጠበቅ አድርጎ መፋለም መዘጋጀት ይጠይቃል። ቅድም እንዳልኩት አርሰናልን ዓመቱን ሙሉ ባሳየም ፐርፎርማንስ ሁላችንም አድንቀነዋል። አርሰናል ዋንጫው ይገባዋል። አርሰናል ፕሪሚየር ሊግን ማሸነፍ አለበት፣ ቻምፒየንስ ሊግን ማሸነፍ አለበት የሚሉ የተለያዩ ነጥቦችን ስናነሳ ነበር። ግን ደግሞ አንድ ቡድን ስኬታማ ነው የሚባለው ዓመቱን ሙሉ የመጣበትን መንገድ አስቀጥሎ በዚህ የመጨረሻው ወቅት ላይ ዋንጫውን ከፍ አድርጎ ሲያነሳ ነው ያ ቡድን ስኬታማ ነው፣ ውጤታማ ነው የሚባለው ማለት ነው። እና በዚህ ወቅት በእርግጠኝነት የምንናገረው አንድ ነገር ቢኖር ይህ ጉዞ በጣም ጠንካራ ስሜቶችንና ምላሾችን ኢሞሽናል የሆኑ
ታሪካዊ ነገሮች የሚቀላቀሉበትና ብዙ አይነት አስገራሚ ምላሾችን የምንመለከትበት ጊዜ ነው እና አሁን የአርሰናል ተጫዋቾች ዓመቱን ሙሉ ለለፋንበት ምን አይነት የስነ ልቦና ዝግጅት ሊኖረን ይገባል የሚለውን ነገር በደንብ የሚያጤኑበት ነው። እንግዲህ አርሰናል በዚህ ውድድር ዘመን በቀሩት 2 ትልልቅ ዋንጫዎች በፕሪሚየር ሊግና በቻምፒየንስ ሊግ ላይ በሚኖረው ስኬት በመመስረት ቢያንስ አርሰናል ከዚህ በኋላ 10 በጣም ከፍ ሲል ደግሞ እስከ 15 ጨዋታዎች ይቀሩታል ተብሎ ይታመናል። ፕሪሚየር ሊግ 7 ጨዋታዎች ይቀራሉ። ቻምፒየንስ ሊግ ደግሞ እንግዲህ እንደሚጠብቀው ጉዞ የሚወሰን ነው የሚሆነው። ምናልባት አርሰናል እስከ ፍጻሜው ድረስ የሚጓዝ ከሆነና እስከ ቻምፒየንስ ሊጉ ፍጻሜ ድረስ አርሰናል የሚደርስበትን ውጤት የሚያስመዘግብ ከሆነ ምናልባትም ደግሞ 5 ተጨማሪ ጨዋታዎችን ያደርጋል። 2 ሩብ ፍጻሜ፣ 2 ግማሽ ፍጻሜ፣ ከዛ በኋላ ደግሞ 1 የፍጻሜ ጨዋታን አርሰናል የሚያከናውን ይሆናል ማለት ነው። ስለዚህ አርሰናል ተጨማሪ እስከ 12 የሚደርሱ ጨዋታዎችን በሁለቱ ጨዋታዎች ብቻ ያከናውናል። በሁለቱ ውድድሮች በቻምፒየንስ ሊግ እና በፕሪሚየር ሊግ። ኤፍ ኤ ካፕን ደግሞ ከጨመራችሁ 3 ጨዋታ ቢጨምር 15 ሞላ ማለት ነው። ስለዚህ አርሰናል እነዚህን በአንድ ወር ከምናምን የሚያደርጋቸውን 15 ጨዋታዎች ባለው ጫና በጨዋታዎች መደራረብ ኢንቴንሲቲ እንዴት ሊወጣቸው ይችላል ነው ትልቁ ጥያቄ። ለምሳሌ ቅዳሜ፣ የፊታችን ቅዳሜ ማለት ነው፣ በኤፍ ኤ ካፑ የሻምፒዮንሺፑን ክለብ ሳውዛምፕተንን ይገጥማል። ያንን ጨዋታ አርሰናል ያሸንፋል ተብሎ ይጠበቃል። ያንን ጌም ካሸነፈ አርሰናል የግማሽ ፍጻሜ ትኬቱን ይቆርጣል። በእርግጠኝነት ደግሞ ከኒውካስልና ከበርንሌይ ጋር የሚደረጉ ጨዋታዎች ቀን ተቀይሮላቸው በሳምንቱ አጋማሽ እንዲሆኑ የሚደረግባቸው አዝማሚያዎችም አሉ። እንግዲህ ይህ የሳውዛምፕተኑ ጨዋታ በእርግጥ ለብቻው በትንታኔ እንመለከተዋለን። ጨዋታው ምን ያክል ለአርሰናል ፈታኝ ሊሆን ይችላል፣ ሳውዛምፕተን ምን አይነት አቀራረብ ይኖረዋል፣ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት የተሰጠው ለየትኛው ቡድን ነው የሚለውን ነገር እንመለከታለን። ነገር ግን ደግሞ በተለይ አርሰናል ከኒውካስልና ከበርንሌይ ጋር የሚያደርጋቸው ጨዋታዎች ምናልባትም የጊዜ መሸጋሸግ ወይም ደግሞ የፕሮግራም መሸጋሸግ ሊደረግላቸው የሚችልበት እድል በጣም ሰፊ ነው ማለት ነው። አርሰናል እንግዲህ ቅዳሜ ዕለት ከሳውዛምፕተን ጋር ከተጫወተ በኋላ በሳምንቱ አጋማሽ ደግሞ በቻምፒየንስ ሊጉ በሩብ ፍጻሜው የፖርቱጋሉን ክለብ ስፖርቲንግ ሊዝበንን የሚገጥም ይሆናል ማለት ነው። ይህ የቻምፒየንስ ሊግ ጨዋታ ደግሞ አርሰናል በታሪኩ አሳክቶት የማያውቀውን የቻምፒየንስ ሊግ ዋንጫ ለማንሳት የሚፋለምበት ትልቅ ውድድር ይሆናል። ስፖርቲንግ ትልቅ ተጋጣሚ ነው። የዛሬ 4 ዓመት ወይ 5 ዓመት አርሰናልን በዩሮፓ ሊግ ከውድድሩ ያሰናበተ ቡድን ነው። አርሰናሎች ይህ ቡድን ምን አይነት ጠንካራ ተፎካካሪ ሊሆን እንደሚችል ያውቃሉ። ስለዚህ ቅዳሜ ዕለት ያንን የኤፍ ኤ ካፕ ጨዋታቸውን ካከናወኑ በኋላ ማክሰኞ ዕለት ደግሞ ከስፖርቲንግ ጋር የሚያደርጉት ጨዋታ በጣም በትልቅ ጉጉት የሚጠበቅ የጨዋታ መርሃ ግብር ነው ማለት ነው። ከዚህ ጨዋታ በኋላ ደግሞ እንደገና ለማገገም ተጨማሪ ረጅም ቀናት ሳያገኝ አርሰናል በፕሪሚየር ሊጉ ከቦርንመዝ ይጫወትና ስፖርቲንግን ገጥሞ ከዛ በመቀጠል ከማንቸስተር ሲቲ ጋር ጨዋታውን ያከናውናል። ስለዚህ የቦርንመዝ የማንቸስተር ሲቲም ጨዋታዎች ወሳኝነታቸው ቀላል የሚባል አይደለም። የጨዋታዎች መደራረብ፣ የማገገሚያ ጊዜ ማነስ ቡድኑ በጥሩ ሁኔታ ላይ እየቀጠለ እንኳን ቢሄድ በጣም ፈታኝ የመሆናቸው ነገር የሚያጠያይቅ አይሆንም እና አሁን ለአርሰናል ተጫዋቾችም ለአርቴታም ትልቁ የቤት ስራ የሚሆነው እነዚህን ተደራራቢ ጨዋታዎች እንዴት አድርገን ልናስተካክላቸው እንችላለን፣ እንዴት የተሻለ እንዲሆን ውጤቱን ወደ ራሳችን ማምጣት እንችላለን የሚለውን ነገር እንግዲህ ለአርቴታ በተለይ የሚታው ትልቅ የቤት ስራ ይሆናል ማለት ነው። ምክንያቱም 3 ውድድር ላይ መሳተፍ በአንድ ወር ከ20 ምናምን ቀን ውስጥ ይሄ ሁሉ ጨዋታ 15 ጨዋታ ማድረግ ማለት ለአርቴታ እጅግ በጣም ከባድ የሆነ ፈተና ነው። ስለዚህ ይህንን ነገር ደግሞ እንዴት አርቴታ ሊወጣው ይችላል? ከምንም ነገር በላይ በተለይ ደግሞ ለአርሰናል ተጫዋቾች ስነ ልቦናቸው በጣም ጠንካራ እንዲሆን በስነ ልቦና ረገድ ጠንካራ ሆኖ እስከ ውድድር ዓመቱ መጨረሻ ድረስ እንዲዘልቁ የአርሰናል ደጋፊዎችም ሌሎቹም ይህንን ነገር ይፈልጋሉ ማለት ነው። ስለዚህ እስከ 15 የሚጠጉ ጨዋታዎችን አርሰናል ሊያደርግ ይችላል። ግን ደግሞ በአቬሬጅ እስከ 10 ወይም ከዛ በላይ የሚሆኑ ጨዋታዎችን የሚያደርግበት እድል በጣም ሰፊ ነው ማለት ነው። ስለዚህ
ጫናው፣ የተጫዋቾች መዳከም እንዲሁ ደግሞ ሰሞኑን ስናይ የነበረው የኢንተርናሽናል ብሬክ የተጫዋቾች ጉዳት፣ እነዚህ ነገሮች በአርሰናሎች በኩል ማኔጅ ሊደረጉ የሚገባቸው ጉዳዮች ናቸው። እንግዲህ በመጪዎቹ ቀናት ቡድኑ በልምምድ ማዕከሉ አሁን እንደገና ደግሞ ስራውን ጀምሯል። ተጫዋቾቹ ከብሔራዊ ቡድን የሚመለሱት በተለያየ ስሜት ውስጥ ሆኖ ነው። ለምሳሌ ቪክተር ዩኬሬስ ዩክሬን ላይ ሃትሪክ ከሰራ በኋላ እንዲሁ ደግሞ በመጨረሻው የፕሌኦፍ ጨዋታ ፖላንድ ላይ የማሸነፊያውን ጎል ካስቆጠረ በኋላ ሀገሩን ለዓለም ዋንጫ አሳልፎ በደስታ ስሜት ነው ወደ አርሰናል ስብስብ የሚመለሰው። ካላፊዮሪና ኖርጋርድ ግን በሽንፈት ምክንያት እጅግ በጣም ሀዘን ውስጥ ሆነው ደግሞ ይህንን የአርሰናል ስብስብ የሚቀላቀሉ ይሆናል። ካላፊዮሪ ሀገሩ ጣሊያን ወደ ዓለም ዋንጫ ለመምጣት የነበራት ህልም የነበራት ተስፋ ሳይሳካ በመቅረቱ ምክንያት እጅግ በጣም ከተሰበሩ የጣሊያን ተጫዋቾች መካከል አንዱ ነው። ይህ ተጫዋች እንግዲህ በጣም ባዘነ ስሜት ሆኖ ይህንን ቡድን ሲቀላቀል እንመለከታለን። ከዚህ በተጨማሪ ደግሞ ሌላኛው የዚህ ቡድን ተጫዋች ክርስቲያን ኖርጋርድም በቼክ ሪፐብሊክ ተሸንፎ ከውድድሩ ውጪ ሆኗል፣ ከዓለም ዋንጫ ውጭ ሆኗል እና ለኖርጋርድም በጥሩ ስሜት አይደለም ወደዚህ የአርሰናል ስብስብ የሚመለሰው። ነገር ግን ደግሞ ይህ በእንዲህ እንዳለ ካይ ሃቨርትዝ ከረጅም ጊዜ በኋላ ከሀገሩ ጋር ቆይታ አድርጎ መጥቷል። ያም አንዱ ጥሩ ስሜት ነው። ዳቪድ ራያ እና ሞስኩዌራ ለስፔን ብሔራዊ ቡድን ተጫውተዋል። ቤን ዋይት ከአሰልጣኙ ድጋፍ ያገኘ ተጫዋች ነው በእንግሊዝ ብሔራዊ ቡድን። ከአንዳንድ ደጋፊዎች ደግሞ የሚሰነዘንበት ተቃውሞም እንደነበር እናስታውሳለን። ወጣቶቹ ማክስ ዳውማን፣ ማይልስ ሉዊስ ስኬሊም በእንግሊዝ የታዳጊ ቡድኖች ውስጥ አቅማቸውን አሳይተዋል። በእርግጥ ሉዊስ ስኬሊ ከሰሞኑ ወደ ዩናይትድ ሊያመራ ይችላል የሚሉ ጭምጭምታዎችን ስንሰማ ነበር። የመጨረሻው ተመላሽ ደግሞ ማርቲኔሊ ረቡዕ ሌሊት ለብራዚል ተጫውቶ ረጅም የአየር ጉዞ አድርጎ ነው የመጣው። በተለይ ወደዛ አካባቢ ያሉ የላቲን ሀገራት ተጫዋቾቻቸውን ወደ ክለቦቻቸው ሲልኩ አድካሚ በረራን የማድረጋቸው ነገር ግልጽ ነው እና ግብ አስቆጥሮ ቢመለስም የጉዞ ድካም እንደሚኖረው ግን የሚታወቅ ነገር ነው። አሁን ስለዚህ የአርቴታ ትልቁ ስራ ሁሉንም ተጫዋቾች በፍጥነት ማቀናጀት፣ የተዳከሙትን ጉዳት ላይ የነበሩትን ወይ ደግሞ የመዛል አዝማሚያ የሚታይባቸውን ተጫዋቾች ማሰባጠር ይኖርበታል። የካራቦ ካፕ ሽንፈት አጋጥሟቸው ነው ከ2 ሳምንት በኋላ የሚመጡት። ስለዚህ ማገገማቸውን በደንብ ማሳየት አለባቸው። እንደ ቡድን ለመጀመሪያ ጊዜ ከኢንተርናሽናል ብሬክ በኋላ ሲሰበሰቡ ያ በዌምብሌይ ስታዲየም የደረሰባቸውን ሽንፈት እንዴት አድርገው ይወጡታል? እስካሁን ድረስ ሽንፈቱ የሚረሳ አይነት ሽንፈት አይደለም። ምክንያቱም የ6 ዓመታት የዋንጫ ህልማቸውን ወደ ውጤት ለመቀየር የተፋለሙበት ነገር ግን ያልተሳካ ምሽት ነው። ስለዚህ በዛ እልህ በዛ ተነሳሽነት እንዲመጡ አርቴታ ይፈልጋል። በእርግጥ ብዙውን ጊዜ የብሔራዊ ቡድን እረፍት ለክለቦች ደስ የሚል ስሜት የለውም። ምክንያቱም ሞመንተማቸውን ያበላሽባቸዋል። አሁን ለምሳሌ ማንቸስተር ሲቲ ጥሩ ሞመንተም ላይ ሆኖ ከሪያል ማድሪድ ጋር በመልሱ ጨዋታ ተፎካክሮ አርሰናልን በካራቦ ካፕ አሸንፎ ነው የሚመጣው እና በዚህ ሞመንተም ላይ ኢንተርናሽናል ብሬክ ሲመጣ የተጫዋቾቹን የማሸነፍ ስሜት የሚያስተጓጉል ነገር አለው። አርሰናል ግን ይሄኛው ኢንተርናሽናል ብሬክ በጥሩም በመጥፎም የሚቀበለው ነው። ጥሩ ነገሩ ከዛ ሽንፈት ለማገገም የ2 ሳምንት ጊዜ ነበረው። የአንዱ በጣም ጥሩ ነገር ነው። መጥፎ ነገሩ ደግሞ በባለፉት ዓመታት አርሰናል በኢንተርናሽናል ብሬክ ምክንያት ወሳኝ ተጫዋቾቹን ሲያጣ እንደነበረው ሁሉ አሁንም አንዳንድ ወሳኝ ተጫዋቾቹ እንደ ኖኒ ማዱዌኬ አይነት ተጫዋቾቹ በጉዳት ምክንያት ተመልሰው የመጡበት ጊዜ መሆኑንም የመነረሰው ጉዳይ አይደለም። ግን በዋነኝነት ከሽንፈቱ በኋላ ከክለብ እግር ኳስ ግርግር ፋታ ማግኘት ለአርሰናሎች እጅግ በጣም ጥሩ የሚባል ነው ማለት ነው። እነ ማጋሌሽ እነ ሳሊባ በአርሰናል ስብስብ የልምምድ ማዕከል ደግሞ መቅረታቸው የበለጠ ራሳቸውን አረጋግተው ራሳቸውን አሳርፈው ቡድናቸውን እንዲቀላቀሉ ትልቅ እድል የሚሰጥ ነው። በተለይ የሳሊባና የማጋሌሽ ማረፍ ትልቅ ወሳኝ ነገር ነው። ለምሳሌ የሰር አሌክስ ፈርጉሰን አይነት ብልሃትን ነው አሁን አርሰናሎች የተጠቀሙ የሚገኙት። ዴክላን ራይስ እና ሳካ እረፍት እንዲያገኙ ማድረጉ በጣም ለአርሰናሎች ትልቅ እፎይታ ነው። የእንግሊዝ አሰልጣኝ ቶማስ ቱዌልም ተጫዋቾቹን የተጠቀመበት መንገድ ለአርሰናሎች ትልቅ እገዛ ሆኖላቸዋል። ዴክላን ራይስ እንዲሁ ደግሞ ቡካዮ ሳካ ወደ አርሰናል ስብስብ እንዲመለሱ መደረጋቸው የሚገርመው የኢንተርናሽናል ብሬኩ ወቅት ሲደርስ 16 ተጫዋቾች ለብሔራዊ ቡድን ጥሪ ቀርቦላቸው ሄደው ነበረ። አንዳንዶቹ ግን ብዙም ሳይቆዩ ተመልሰዋል። ኦልሞስት ወደ 10 የሚደርሱ ተጫዋቾች ወደ አርሰናል ተመልሰው መጥተዋል። ተጫዋቾቹ ወደ አርሰናል ሲመለሱ በሌላው ዓለም ዘንድ ብዙም ድጋፍ ባያገኙም አሰልጣኞቻቸው
የናሽናል ቲሙ አሰልጣኞች፣ የክለቡ አሰልጣኝ አርቴታም በደንብ የተረዱት ጉዳይ ነው። እነዚህ ተጫዋቾች በዚህ ወሳኝ ወቅት የሚሸከሙትን አካላዊና አእምሯዊ ጫና ምናልባት አሰልጣኞቹ ካልሆነ ማንም በቀላሉ ሊረዳው የሚችል ነገር አይደለም። ስለዚህ አሁን ጊዜው ለአርሰናሎች ወርቃማ ጊዜ ነው። ጉዳቶችን መጠገን፣ የተጎዱ ተጫዋቾች ወደ ሜዳ እንዲመለሱ ማድረግ፣ የተዳከሙ ተጫዋቾችን ሪፍሬሽ እንዲያደርጉ ድል መስጠት፣ የቡድኑን ትኩረት የመመለስ ስራ አሁን በአርሰናሎች በኩል እየተሰራ ይገኛል። አርሰናል ለፈተናዎች ምላሽ በመስጠት ረገድ ዘንድሮ በጣም የተዋጣለት ቡድን ነው። አንድ ጨዋታ ሲሸነፍ ተከታታይ ጨዋታዎችን የሚያሸንፍ ቡድን ነው። በማንቸስተር ዩናይትድ ጥር ወር ላይ ከተሸነፈ በኋላ ለ11 ተከታታይ ጨዋታዎች ያልተሸነፈ ቡድን ነው። ስለዚህ አሁንም አርቴታ ተጫዋቾቹን ድጋሚ እንደሚያነሳሳቸው ያለ ጥርጥር መናገር ይቻላል። ምንም እንኳን የካራቦ ካፕ ሽንፈት አሁንም ትኩስ ቢመስለንም። ስለዚህ ካሁን በኋላ ወደ ጨዋታው ውጥረት እንደገና ተመልሰን እንመጣለን። በየ8 ቀናት ውስጥ በየ3 የተለያዩ ውድድሮች ላይ አርሰናል በ3 ቀን ልዩነት ለመጫወት ይገደዳል። የሳውዛምፕተኑና የስፖርቲንጉ ጨዋታ እጅግ በጣም ወሳኝ ጨዋታዎች ናቸው፣ ቻምፒየንስ ሊግ እና ኤፍኤ ካፕ። በዋነኝነት ግን አርሰናል በሚቀጥለው ቅዳሜ ማለትም በእኛ አቆጣጠር የፋሲካ በዓል ዋዜማ ቅዳሜ የሚደረገው ጨዋታ ደግሞ ለአርሰናሎች ወሳኝ ነው። የትኛውም የአርሰናል ደጋፊ ቢጠየቅ ከቻምፒየንስ ሊግ እና ከፕሪሚየር ሊግ ዋንጫ የትኛውም ብታነሳ ትመርጣለህ ተብሎ ቢጠየቅ ከተቻለ ሁለቱንም፣ ካልሆነ ግን ፕሪሚየር ሊግን ባነሳ መርጣለሁ እንደሚል ሁላችንም በድፍረት እንናገራለን። ምክንያቱም ቻምፒየንስ ሊግ አርሰናል እስከ መጨረሻው ድረስ ተፎካክሮ እንዲያሸንፍ ይፈልጋሉ። ፕሪሚየር ሊግ ግን ዓመቱን ሙሉ የተለፋበት ለ22 ዓመታት የጠበቁት ዋንጫ ነው። ስለዚህ የበለጠ ፎከሳቸው ፕሪሚየር ሊግና ቻምፒየንስ ሊግ ላይ እንደሚሆን ሁላችንም በደንብ የምናውቀው ጉዳይ ነው። እንግዲህ ይህ ወቅት ወርቃማ ጊዜ ነው ለአርሰናል ደጋፊዎች። አርቴታና ተጫዋቾቹ ይህንን ነገር እንዴት በብስለት እንዴት በብልሃት ሊወጡት ይችላሉ? ትልቅ የሆነ የቤት ስራ ይጠብቃቸዋል። በዚህ ሲዝን ዋንጫ ማሸነፍ 6 ዓመት ሙሉ አርሰናል ዋንጫ አላሸነፈም። ስለዚህ ይህንን የ6 ዓመታት የዋንጫ ጥያቄ አርሰናል እንዴት አድርጎ ሊመልስ ይችላል የሚለው የአርሰናል ደጋፊዎች በጉጉት የሚጠብቁት ትልቁ ጉዳይ ነው ማለት ነው። ስለዚህ ይሄን ነገር በደንብ በአንክሮ መመልከት የሚያስፈልግ ጉዳይ ይመስለኛል። እስቲ እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? አርቴታና ተጫዋቾቹ ይህን ነገር እንዴት አድርገው ሊወጡት ይችላሉ? እንዴትስ አርሰናል በቀጣዮቹ ሳምንታት ላይ እንደገና በስነ ልቦና ተነሳሽነት ሆኖ ሊቀጥል ይችላል የሚለውን ነገር እንግዲህ ሀሳቦቻችሁን በኮሜንት ላይ እንድታጋሩን እንጋብዛለን። እንግዲህ የተጎዱት ተጫዋቾች ይመለሳሉ ወይ፣ የትኛው ተጫዋች ቀለል ያለ ጉዳት አጋጥሞታል የሚሉትን ሌሎች ጉዳዮች ደግሞ አርቴታ ነገ በሚኖረው ጋዜጣዊ መግለጫ ላይ ስለሚያሳውቅ እዛ ላይ እንግዲህ በደንብ የምንሰማቸው ጉዳዮች ይሆናሉ። በተለይ ደግሞ የአርቴታን የቀጣይ አሰላለፎቹን የሚመርጥበት ከተጫዋቾች ጉዳት አንጻር የሚመርጥባቸው ጉዳዮች ይኖራሉ ተብሎ ይጠበቃል። ለማንኛውም ግን አርሰናል እንግዲህ ከኢንተርናሽናል ብሬክ መልስ ከባዱን ፈተና ደግሞ እንደገና አሁን ይጀምራል። ኤፍኤ ካፕ ላይ ቅዳሜ ምሽት 4 ሰዓት በሴንት ሜሪ ከሳውዛምፕተን ጋር አርሰናል ጨዋታውን ያከናውናል። አርሰናል እስቲ ከ3ቱ ዋንጫዎች የትኛውን አሸንፎ ሲዝኑን ይጨርሳል? 3ቱንም ያሸንፋል? 2ቱን ያሸንፋል ወይስ አንዱን ያሸንፋል የሚለውን ነገር ኮሜንት ላይ ሀሳቦቻችሁን አጋሩን። የፕሪሚየር ሊጉ ጉዳይ ያው የተረጋገጠ እየመሰለ መጥቷል። የ9 ነጥብ ልዩነት አለ። ምንም እንኳን አንድ ቀሪ ጨዋታ ቢኖረው ማንቸስተር ሲቲ አርሰናል በደንብ ገፍቶ የሊጉን ዋንጫ ለማንሳት ለማረጋገጥ ጥሩ የሆነ ግስጋሴውን ያስቀጥላል ተብሎ ይጠበቃል። ኤፍኤ ካፕም እስከ ግማሽ ፍጻሜ እስከ ፍጻሜ የሚደርስበት እድል አለ። ቻምፒየንስ ሊግም ላይ በተመሳሳይ ያንን ነገር እንመለከታለንና እስቲ አርሰናል የትኛውን ዋንጫ ያሸንፋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የሳውዛምፕተኑን ጨዋታ በተመለከተ ግን አርብ ወደ እናንተ ማድረሰው ትንታኔ ስላለ ያንን እንድትከታተሉ አድማጮችን እጋብዛለሁ።